እንኳን ለጻድቁ አባታችን አቡነ አረጋዊ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ አረጋዊ ገድል እናሰማለን። ትናንት ሳይኖርበት ቀዳማዊ ዛሬ የሌለበት ማዕከላዊ ነገ የማይኖርበት ዳህራዊ ባዕድ የማይሰጠው ክቡር ሊያዙት የማይቻል ፈጣሪ የማይሾሙት ንጉሥ የማይነቅፉት ጌታ የማይገዳደሩት አምላክ ሊሰጡት የማይፈልግ ባለጸጋ ስማምነን እሱ ሁሉን ቢወስን እንጂ የሚወስነው የሌለ ሁኔታው ምን እንደሆነ ማንም ሊያውቀው የማይቻለው በቅድምና የነበረ ብርሃን የሚተካከለው የሌለ እርሱ ያያል፣ እርሱን ግን ማንም ሊያየው የማይችል የአማልክቶች አምላክ የገዢዎች ገዢ የሚሆን ከመቼ ጀምሮ ያለ እስከ መቼ ይኖራል በማይባል አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ሚያዝያ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ የክቡር አባታችን የአቡነ አረጋዊን ትሩፋተ ገድል በእግዚአብሔር ቸርነት እናሰማለን። የክቡር አባታችን የአቡነ አረጋዊ ጸሎትና በረከቱ ፍጹም ከወዳጁ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ንጉሡ አጼ ገብረ መስቀል ከተራራው ላይ በሚወርድበት ጊዜ አባታችን አቡነ አረጋዊን ይህንን የተራራውን መውጫ መሰላል ወይም ደረጃ ላፍርሰው ወይስ ልተወው አለው። አባታችን አቡነ አረጋዊም እሱንስ ናደው ወይም አፍርሰው እንጂ አትተወው፣ ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች ወጡበት ዘንድ ገመድ አብጅ፣ ለልጅ ልጅ መታሰቢያ እንዲሆንና ይህንን ድንቅ ሥራ እያየ በፍጥረት ሁሉ አንደበት እግዚአብሔር ይመስገን ዘንድ አለው። ንጉሡም ከተራራው ከወረደ በኋላ ያንን የተራራ መውጫ ደረጃ ወይም መሰላል ክቡር አባታችን አቡነ አረጋዊ እንዳዘዘው አፈረሰው። ስለዚህም ደብረ ዳሞ ተብሎ ተሰየመ። ከዚያም ንጉሡ አጼ ገብረ መስቀል ወደ ቤተ መንግስቱ ተመለሰ። የክቡር አባታችን የአቡነ አረጋዊን የጽድቁንና የትሩፋቱን ዜና የሰሙ ሁሉ የመላእክትን አስኬማ ያቀዳጃቸው ወይም ያመነኩሳቸው ዘንድ ብዙ ሰዎች ከምስራቅ ሀገር መጡ። ቤት ንብረታቸውን፣ ሚስቶቻቸውን ጥለው የመጡ አሉ። ሹመታቸውን፣ ክብራቸውን፣ ብልጽግናቸውን ትተው የመጡ አሉ። ጋብቻቸውን፣ ሙሽርነታቸውን ንቀው ተምረው ለመመንኮስ የመጡ ወጣቶች አሉ። እሱም በቅድሚያ ሃይማኖታቸውን ጠብቀው በንጽህና ይኖሩ ዘንድ ሥርዓተ ምንኩስናን አስቀድሞ አስተማራቸው። በሚገባው ሁሉ ብዙ ፈተና አደረገላቸው። ከዚያም የምንኩስና ልብስ አልብሰው አስኬማ መላእክትን አቀዳጃቸው። ከተራራው ስር የምትመነጭ በተራራው ግርጌ አንዲት ወንዝ ወይም ምንጭ አለች። ለመመንኮስ የወደደው ሁሉ ወደዚያች ውሃ ወስደው ያጥቡታል። ከዚያም ወደ ተራራው ያወጡታል፣ ያመነኩሱታል። ያችም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከ ዛሬም ድረስ በዚህ ስም እየተጠራች አለች። የብፁዕ ቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነቱና የትሩፋቱ ነገር ሁሉ እስከ ዓለም ዳርቻ ደረሰ። ብዙ ሰዎችም ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ዕለት በዕለት እየመጡ መነኮሳት በዙ፣ ፈጽመውም በረከቱ። እሱም እንደ ልማዱ ሌሊትም ቀንም እንደ መላእክት ትጋትን፣ ስግደትን፣ ጾም፣ ጸሎትን በፍጹም ትሕትናና ፍቅር ያስተምራቸው ነበር። እነሱም ቃሉን የሚሰሙ ትምህርቱን የሚቀበሉ በጠቅላላውም የእሱን አሰረ ፍኖት የሚከተሉ ሆኑ። ከእነሱም ጽሕፈት የሚያውቁ የድንኳን ስፌት የሚችሉ ልዩ ልዩ ተግባር ዕድና ጥበብ ወይም የተለያዩ ሥራዎችን መስራትን የሚችሉ ለቤተ ማኅበሩ የሚላላኩ ነበሩ።
ክቡር ብፁዕና ቅዱስ የሚሆን የእግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊም ዕለት በዕለት ወደሱ የሚመጣውን የሰው ብዛትና በዚያ የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪ ይህንን አታድርግ፣ እኔ ከሀገሬ ወጥቼ ወደዚህ የመጣው በእንግድነት፣ በስደተኝነት፣ በብቸኝነት፣ በጸጥታ ለመኖር ወድጄ ነው። ነገር ግን በእኔ ዘንድ የሕዝብ መከማቸት በብቸኝነት ለመኖር አላስቻለኝምና አለ። ከዚህ በኋላ አረጋዊ ሆይ ስለዚህ ነገር አታንጎራጉር። እንደ ሐዋርያት አለቃ እንደ ጴጥሮስ ዕውሮችን የምትመራ ለብዙ መነኮሳት አባት ትሆን ዘንድ ወደዚህ ተጠርተሃልና የሚል ቃል ከሰማይ መጣ። በዚያን ጊዜ ፈጽሞ ዝም አለ። ፈሪሃ እግዚአብሔርም አደረበት፣ ከልቦናውም ታቀበ። ትምህርትን ወይም ጾምን ብቻ መከታተል ሳይሆን በሰማያት የምትጠብቀውን ከፍተኛ ክብር ተስፋ ያደረጉ ራሱን ንጹሕ አድርጎ ግዕዘ ባህሪን ወይም በእግዚአብሔር ሕግ ማጽናት ነው እንጂ ተብሎ እንደተጻፈ የክርስቶስንም ድንቅ ሥራዎችን ፈጽሞ አስቧልና። ከዚያም ከነሱ እያንዳንዱ የሰማውን ሁሉ ትሕትናን፣ የዋህነትን፣ ሃይማኖትን ገንዘብ ያደርግ ዘንድ መጽሐፍትን እያነበበ ይተረጉምላቸው ጀመር። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ከኔ ተማሩ እነሆ እኔ የዋህ ነኝ ልቤም ትሑት ነው ሲል ተናግሯልና። ይህንንም ብዙ ዘመን ቀድሞ ከሱ ጋር ከነበሩ አባቶች ተምሯልና። ከደቀ መዛሙርቶቹ ከዮሴፍና ከማትያስ የሰማኑን ሁሉ ለመናገር አንችልም፣ ነገር ግን በችሎታችን መጠን እንናገራለን እንጂ። ዳግመኛ ሌሎች ደናግል ስለ ክርስቶስ ፍቅር መነኩሴ ሆነው በድንግልና መኖርን ወደው ስጋዊ ጋብቻን ንቀው እጮኞቻቸውን ትተው ወደሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እሱ ያስተምራቸውና የምንኩስናንም ልብስ ያለብሳቸው ዘንድ ወደ እነሱ ላከ። ከዚያም መነኮሳቸው በመነኩሴ ሥርዓት ትጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት ለቅድስት ዕድና አስረከባቸው። ከሷም ጋር በአንድነት በየዋህነት በጾምና በትዕግስት ተቀመጡ። ከዚህ በኋላ የአባታችን የአቡነ አረጋዊ እናት ቅድስት ዕድና መንፈሳዊ ግዳጇን ፈጽማ በበጎ አገልግሎት እግዚአብሔርን አስደስታ በጥር 4 ቀን አረፈች። ከዚያም ስጋዋን በሐር በፍታ አድርገው ከእግረ ሐብሉ ስር ካስቀመጧት በኋላ ቅዱሳን መነኮሳት መጥተው ተቀብለው ወደ ተራራው በክብር አወጧት። አባታችን አቡነ አረጋዊ ካለበት አደረሷት። አባታችን አቡነ አረጋዊም እናቱን ባያት ጊዜ አቅፎ ሳማትና የእናቴን መንገዷን ላቃናላት ሐሳቧን ላስፈጸመላት ለእግዚአብሔር ክብር ምስጋና ይገባል አለ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ ወይም አጽፍ ገነዛት። ወንድሞች መነኮሳትም መንግስቷንና ብልጽግናዋን ንቃ መሰደዷን እንግድነቷን እያሰቡ መሪር እንባ እያለቀሱ በዳዊት መዝሙር በሌላም ጸሎት ሥርዓት ፍትሐት አደረጉላት። ለመቀበሪያዋ ይሆን ዘንድ አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። ከተከዜ ማዶ የሚኖሩ የሴት መነኮሳት መካከል አንዲቱ የሞተች እንደሆነ ወደ ወንድሞች መነኮሳት ያወጧታል። እነሱም ተቀብለው በእነሱ ዘንድ በሚገኘው የመቃብር ቦታ ይቀብሯት ዘንድ በአባታችን በአባ ጳቁሚስ ገዳም ሕግና ሥርዓት አለና። የአባታችን የአቡነ አረጋዊ እናቱ የቅድስት ዕድና ጸሎትና በረከቷ ይጠብቀን፣ አሜን። በዚያ ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔርን ቸርነት በብዙ ትጋት እየለመነ አስቀድሞ ከአክሱም ቅዱሳኖች ጋር የሚኖር ከመላእክት የዜማን ድምፅ እየሰማ
በጣዕመ ዜማው ኢትዮጵያን የዜማ ባለቤት ያደረጋት ቅዱስ ያሬድ የሚባል ካህን ነበር። በኢትዮጵያዊ ንጉሠ ነገሥት በአጼ ገብረ መስቀል ዘመነ መንግሥት በአክሱም ሳለ የአዕዋፍን የእንስሳንና የአራዊትን ድምፀ ቃና ለይቶ እስከ ማወቅ የደረሰ ከእግዚአብሔር ልዩ ስጦታ ተሰጥቶት ብሉይንና ሐዲስን ተምሮ አንብቦ መተርጎም ቻለ። ከዚያም ከመላእክት በሚሰማው ልዩ ልዩ የዜማ ስልት እየተመራ በአክሱም ማስተማር ጀመረ። በጣፈጠ የዜማ ድምፀ ቃናው በሚያስተምርበት ጊዜ ከድምፁ ማማር ወይም ጣዕም የተነሳ የሰሚን ሕሊና የሚመስጥ የተመልካችንም ልቦና የሚስብ ነበር። በሽተኛ ሕማሙን፣ ሐዘንተኛ ሐዘኑን አያስታውሰውም ነበር። መላእክት ፈጣሪያቸውን በሰማይ የሚያመሰግኑበት ልዩ ምስጋና ለሱ በምድር ተገልጾለታልና። በዚህም ትምህርቱና ዕውቀቱ ሕዝቡ ሁሉ ንጉሡና ጳጳሱም እጅግ ተደሰቱ። የኢትዮጵያ አብያተ ክርስቲያናትም ሁሉ ለሱ የተሰጠውን ልዩ ጣዕመ ዝማሬ ሰምተው አከበሩት፣ ከፍ ከፍም አደረጉት። አስቀድሞ ያልሰሙት በጣዕመ ዜማ የሚዘምር ወይም የሚነገር አዲስ የዜማ ትምህርትን አግኝቷልና። ካህኑ ያሬድም በጳጳሱ በንጉሡና በሕዝቡም ዘንድ መወደድን፣ መከበርን፣ ባለሟልነትን አገኘ። ከዕለታት በአንድ ቀን ካህኑ ቅዱስ ያሬድ ከስፍራው ከአክሱም ተነስቶ አባታችን አቡነ አረጋዊን ይጠይቀውና ንጉሡ አጼ ገብረ መስቀልንም ያሳነጸለትን ቤተ ክርስቲያን ጎብኝቶ በውስጧም በዜማ ድምፅ ምስጋና ያቀርብ ዘንድ መጣ። ቅዱስ አባታችን አቡነ አረጋዊ ግን አስቀድሞ በመንፈስ አውቆ ለደቀ መዛሙርቱ ካህኑ ያሬድ ይጎበኝ ዘንድ ወደኛ መጣ፣ ሁሉን ያውቅ ዘንድ ልዩ የእውቀት መንፈስ ተሰጥቶታልና አላቸው። ካህኑ ያሬድም የአባታችን የአቡነ አረጋዊን ደቀ መዛሙርት ማትያስንና ዮሴፍን በተራራው ስር አሳ ያጠምዱ ዘንድ ሲሄዱ በወንዝ ዳር አገኛቸው። በዚያም ሰላምታ ሰጣቸው። የእግዚአብሔር አገልጋዮች በእውነተኛ ጎዳና የሚመራቸው ይህ አረጋዊ ደህና ነውን ብሎ 3 ጊዜ ጠየቃቸው። እነሱም አዎን ደህና ነው አሉት። በዚያን ጊዜ ወደ ተራራው ላይ ወጥቶ አባታችን አቡነ አረጋዊ ካለበት ቦታ ከደረሰ በኋላ በፍቅር ተገናኝተው ተቃቅፈው ተሳሳሙ። ዳግመኛም ካህኑ ቅዱስ ያሬድ ወደ ቤተ ክርስቲያን ሄደና 3 ጊዜ ሰግዶ ከተሳለመ በኋላ የሕንፃዋን ማማር እየዞረ በአድናቆት ተመልክቶ እጅግ ተደሰተ። በውስጧም ሆኖ በሰማያት ያሉ መላእክት ዘወትር ይጎበኟታል። እርሷ የመለኮት ማደሪያ ናትና ይመለከቷታል። እኔም ዙሪያዋን እየዞርኩ ድንቅ የሆነ የቅድስት ቤተ ክርስቲያንን የሕንፃዋን ውበት ተመለከትኩ። ይህን በማለት በዜማ ድምፅ አሰምቶ ተናገረ። ስለ ቃለ ዝማሬውም ከሱ ጋር ለብዙ ጊዜ ሲወያዩ ቆዩ። አባታችን አቡነ አረጋዊም የያሬድን ጣዕመ ዜማ በመስማቱ እጅግ ደስ አለው። አባታችን አቡነ አረጋዊም በዚሁ በደብረ ዳሞ ተራራ ላይ ለሁሉም የሃይማኖትን ትምህርት እየሰጠ ብዙዎችን ከኃጢአት ወደ ንስሐ መለሳቸው። የዚህን ዓለም ሸክም ክብደት ለማቃለል የሚሰጠውን የትምህርቱን ቃል የሰሙ ሁሉ ታላላቅ ሹማምንቶችና ጭፍሮችም ሳይቀሩ በትምህርቱ ተመሰጡ። መነኮሳትም ሆኑ በጠቅላላውም ለዚያች ለምስራቅ ክፍለ ሀገር ከእግዚአብሔር የፈዋሽነት ወይም የመንፈሳዊ ሐኪምነት ስልጣን ተሰጠው። ከሰው ወገን እያዘነ ወደሱ ሄዶ በደስታ ወደ ቤቱ ያልተመለሰ ማን ነው? እሱ ከሰው ወገን እያለቀሰ መጥቶ ለቅሶውን በደስታ ለውጦ ያልተመለሰ ማን ነው? እሱ ከሰው ወገን እየተቆጣና እየተበሳጨ መጥቶ
ሰላማዊ በመሆን በፍቅር ወደ በዓቱ ያልተመለሰ ማን ነው? እሱ ከጎበዛዝቱና ከወጣቱ ወገን ከተራራው ላይ ወጥቶ የአባታችን የአቡነ አረጋዊን ፊት በማየትና ትምህርቱን በመስማት ኃላፊ ጠፊ የሆነ የዚህን ዓለም ፍቅር ንቆ በንጽህና መኖርን ያልመረጠ ማን ነው? እሱ ጋኔን ከሚፈታተነው ወገን ወደ ታላቁ ቅዱስ አባታችን አቡነ አረጋዊ ዘንድ መጥቶ ጋኔኑ ያልተወው ወይም ያለቀቀው ማን ነው? እሱ ለምጽ ከያዘው ወገን ስነ ምግባሩ የጠራ ቅዱስና ብፁዕ የሚሆን ወደ አባታችን ወደ አቡነ አረጋዊ መጥቶ ከለምጹ ያልነጻ ማን ነው? የአእምሮ መታወክ ከደረሰበት ወገን እንደ መላእክት ጽሉለ ባህሪ የሚሆን ወደ አቡነ አረጋዊ መጥቶ በጊዜው ትክክለኛ አእምሮውን ያላገኘ ማን ነው? እሱ እንግዲህ የምስጋናውን ዜና ተአምራቱንና ገድሉን ጠንቅቆ ለመናገር የሚቻለው ማን ነው? ነገር ግን ገናናነት፣ ኃይል፣ ስልጣን፣ ችሎታ ያለ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። ይህ ሁሉ በሱ ዘንድ ይደረግ ዘንድ ይቻላልና በረድኤቱም የስጦታ ኃይል ይህ አባት ይህን ታላቅ ተጋድሎ ለማድረግ በጎ ስራዎችን ለማከናወን ቻለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል የላከኝ አባቴ ካልመረጠው በስተቀር ወደ እኔ መጣ ዘንድ ማንም ችሎታ አይኖረውም ብሎ ተናግሯልና። ይህም አባታችን አቡነ አረጋዊ በክርስቶስ የፍቅር ገመድ ተስቦ ይህንን ገድል ጀምሮ ለመፈጸም በቃ። እነሆ ዛሬም ከሰይጣን ወጥመድ ያድነን፣ በጸሎቱ እንማጸን። መንጋውንም ዘወትር ተግቶ እንደሚጠብቅ መልካም እረኛ ይጠብቀን። ብፁዕና ወቅዱስ አባታችን አቡነ አረጋዊ ልጆቹ እንደበዙና ቁጥራቸው 6000 እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜ ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከነሱም ለወፍጮ ስራ የተመደቡ አሉ። ሸክላ ስራና ሌላም ልዩ ልዩ ተግባረ እድ የሚያውቁ ይገኙባቸዋል። ጽሕፈት የሚጽፉ አሉ። ለሁሉም ለየሥራ ድርሻቸው የሚያዝ አዛዥ ሾመላቸው። ለወጥ ሥራ የምታገለግል 6 መቸለሻ የምትችል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለእራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅር በትህትና ተጠብቀው ይኖሩ ዘንድ በየውሃት በጾም በጸሎት በትምህርትና በትዕግስት ተጸምደው ይኖሩ ዘንድ ቅዱስ መጽሐፍን እያነበበ ይተረጉምላቸዋል። በአባቶቹ በጳቁሚስና በቴዎድሮስ ቤት እንደተማረ ይህን የማህበር አስተዳደር ሥርዓት ሰራላቸው። የመጽሐፍና ሌሎቹ የማህበር አስተዳደር ሥርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እሱ ብልህና አዋቂ እንደመሆኑ መጠን የሕግና የሥርዓት መምህር ነውና። ለብፁዕ ቅዱስ አባታችን አቡነ አረጋዊ ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው። ዳግመኛም ጸሎትህ እነሆ በእኔ ዘንድ ደርሶ ተሰምቷል። ስለዚህም ከድካም ወደ እረፍት፣ ከሐዘን ደስታ ወዳለበት፣ ከሐሳር ወደ ክብር በታላቅ ደስታ እወስድህ ዘንድ ወደ አንተ መጥቻለሁ አለው። የዚህን የኃላፊውን ዓለም ክብር ስለናቅህ በመንግሥተ ሰማያት የማያልፈውን የማይጠፋውን ክብር አቀዳጅሃለሁ። በዚህ ዓለም የሐሩን ልብስ የወርቅና የብሩን ጌጥ እንደናቅህ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን አለብስሃለሁ፣ አስጌጥሃለሁ። ከትውልድ ሀገርህ ወጥተህ በባዕድ ሀገር ስለኖርክ እኔ ሰማያዊት ኢየሩሳሌምን እሰጥሃለሁ።
የሚያልፉ የሚፈርሱ የዚህን ዓለም ቤት ንብረት ስለናቅ የማይፈርስ የማያልፍ የሕይወት ቤትን እሰጥሃለሁ። መታሰቢያን ያደረገ በጸሎትም የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገድልህ መጽሐፍ የጻፈ ያጻፈ የተረጎመ እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። መታሰቢያ በሚደረግበት ዕለት የተራበውን ያጠገበ የተጠማውን ያጠጣ እኔ የሕይወት እንጀራ በለዋለሁ፣ የሕይወት ጽዋ ጠጣዋለሁ። በዓልህ በሚከበርበት ዕለት ለራበው ምሳውን ያበላ እኔ በምሳ ደብረ ጽዮን የምሳ ግብዣ አድርግለታለሁ። በስምህ በተሰራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ፣ ልመናውን እቀበለዋለሁ። ቤተ ክርስቲያንህን ለሠራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህም መጽሐፍ በመታመን በንጽሕና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛ የሰውና የእንስሳ ሞት አይደርስበትም። የእህልም ችግር አይኖርበትም። በጥብዕ ልብ ሆኖ የገድልህም መጽሐፍ የሰማ ያለ ስንፍና በፍጹም መታመን የንባቡን ኃይለ ቃል የሰማ እኔ ለችግር ሁሉ ፈጥኜ እደርስለታለሁ። ለቤተ ክርስቲያን መባ ያገባ ዕጣን ወይም ቅብአ ሜሮን ወይም ዘይት የሰጠ እኔ በሰማያዊት መንግሥት ያገባዋለሁ። ንጉሥም ቢሆን ለቤተ ክርስቲያን የሐር መጎናጸፊያ ቢሰጥ በዓልህ በሚከበርበት ዕለት ቢያከብር እኔ በመንግሥተ ሰማይ አከብረዋለሁ። በጠላቱም ላይ ድልን አቀዳጀዋለሁ። ከመኳንንቱ ከመሳፍንቱ ጋር ሰላምን እሰጠዋለሁ። በምድርም ላይ ዘመኑን ወይም ዕድሜውን አስረዝምለታለሁ። ከሁሉም ይልቅ የሞት ጥላ አያርፍበትም። መልአከ ሞትም ሊያሳድደው አይችልም። እንደ ነቢያቶች ኤልያስና ሄኖክ ትሰወራለህ እንጂ። በቡሩካን እጆቼ የቀበርካት እናትህ ዕድናም በትንሣኤ ሕይወት እስካስነሳት ድረስ መቃብሯን አፍርሶ ሌላ ሰው እንዳይቀበርባት ወይም ለማንም እንዳይታይ እንደ እንበረም ልጅ እንደ ሙሴ መቃብር ይሰወራል። ይህችን ቤተ መቅደስን ታላቅና የተከበረች አደርጋታለሁ። የበቁ የደጋግ ነገሥታት ጳጳሳት የመቃብራቸው ወይም የማረፊያቸው ቦታ ትሆናለች። ጌታችን ኢየሱስ ክርስቶስም ለአባታችን ለአቡነ አረጋዊ ይህን ቃል ኪዳን በሰጠው ጊዜ ክቡር አባታችን ጌታችንን አቤቱ በፊትህ ሞገስ አግኝቼ ከሆነና እናገር ዘንድ ፍቀድልኝ አለው። ጌታም ወዳጅ አረጋዊ ሆይ ፈቅጄልሃለሁ፣ ተናገር፣ ከኔ የምትፈልገውንም ሁሉ ጠይቅ ወይም ለምን አለው። ከዚያም አባታችን አቡነ አረጋዊ ይህን ሁሉ ስለሰጠኝ እስከ ዘላለሙ ድረስ ስምህ የተመሰገነ የጌትነትም ክብር የተባረከ ነው ብለው አመሰገነ። አሁንም ጌታ ሆይ መታሰቢያን ያደረገ የገድሌን መጽሐፍ የጻፈ በጸሎት የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችን ኢየሱስ ክርስቶስም እስከ 15 ትውልድ እምርልሃለሁ። አባታችን አቡነ አረጋዊም አቤቱ ይህች ቦታ የነገሥታት የጳጳሳት የክቡራን የመኳንንት መሳፍንት ብቻ መቀበሪያ ሆና አትቅር። ነገር ግን ለተገፉ ለነዳያን አባት እናት ለሞቱባቸው ለዕውራን ለአንካሳን መጠጊያ ትሆን ዘንድ ማንኛውም ግለሰብ ይቀበርባት ዘንድ እኔ በዚች አገር እንግዳና ስደተኛም ነኝና። ጌታችን መድኃኒታችን ኢየሱስ ክርስቶስም የተመሰገንክ አረጋዊ ሆይ እንደ ቃልህ ይደረግልህ አለው። አቡነ አረጋዊ መድኃኒታችን ኢየሱስ ክርስቶስን አቤቱ ከሩቅ ወይም ከቅርብ መጥተው ንስሐ ሳይገቡና በአጸደ ቤተ ክርስቲያን የተቀበሩትን ሁሉ ኃጢአታቸውን ይቅር በላቸው አለ። መድኃኒታችን ኢየሱስ ክርስቶስም ስንኳንስ በተራራው ጫፍ ላይ የተቀበረ ይቅርና
ከተራራው ስር እንኳ ቢሆን ይልቁንም በስምህ ከተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠው ካለው። አቡነ አረጋዊም አቤቱ ይህች ቤተ መቅደስና በውስጧ የሚኖሩትን ባርክ አለው። መድኃኒታችን ክርስቶስም ይህችን ቤተ መቅደስ የተባረከች የተቀደሰች ትሁን፣ በውስጧም ሰው አይታጣ፣ መብራት አይጥፋ፣ ሥጋዬና ደሜ በውስጧ በተዘጋጀ ጊዜ ልምላሜ ሙቀት ያልተለየው የሰመረ በፊቴም ተቀባይነት ያለው ይሆን አለው። አባታችን አቡነ አረጋዊ መልሶ አቤቱ ይችን መንፈሳዊ ማህበር ልጆችንና ቅዱሳኖችን ሁሉ ባርክ አለው። ይህች ማህበር የተባረከች ትሁን፣ የችግረኞች መጠጊያ፣ የተራቡ የሚጠጉባት፣ የታረዙ የሚለብሱባት፣ ለተራቡት ምግብ፣ ለተራቆቱት ልብስ ትሁን አለው። እሊህ ቅዱሳን ልጆችም እልፍ አእላፋት ይሁኑ፣ እንደ ባህር አሸዋ፣ እንደ ሰማይ ከዋክብት፣ ትውልዱ ነገዱ እንደ ተስፋፋ፣ ዘሩም እንደ በዛ እንደ ያዕቆብ ልጆች የበዙ ይሁኑ። ድንገተኛ በሽታ፣ መቅሰፍት፣ ሰውነትን የሚያዝግ የሚያጠወልግ ሕማም ወደ እነሱ አይቅረብ። አባታችን አቡነ አረጋዊ አቤቱ ይችን የማድርባትን በዓቴንና ካንተ ጋር ቆሜ ቃል ኪዳን የተቀበልኩባትን ቦታ ባርክ። ይልቁንም ይህች እግር ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ተሆናቸውና ከሕማማቸው ይፈወሱ ዘንድ ባርካት አክብራትም። ሕማም ያለበት ቢኖር ፈጥኖ ይወገድለት። በፍጹም መታመን በአንገቱ ላይ እምነቱን ቢያስር ከክፉ ደዌ ከሚያንቀጠቅጥ ወይም ከሚያንዘፈስፍ በሽታ ይድን ዘንድ መሬቱን ወይም እምነቱን በተቀባ ጊዜ በሱ ላይ ድንቅ ድንቅ ተአምራት ተፈጽሞ ከሕመሙ ነፃ ይሆን ዘንድ ፈቃድ ይሁን በማለት አባታችን አቡነ አረጋዊ ለመነ። ጌታችን ኢየሱስ ክርስቶስም ይሁን ይደረግልህ በማለት በማይታበል ቃሉ ቃል ኪዳን ገባለት። የአባታችን የአቡነ አረጋዊ ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን፣ አሜን። የክርስቶስ ቤተሰቦች፣ የማኅደር ሚዲያ ተከታታዮች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ አረጋዊ መልኩን እናሰማለን። ሰላምንና ፍቅርን የተመላ የከበርህ መምህር አባታችን አረጋዊ ሆይ የእስራኤላውያንን እግር ከታሰረበት የባርነት ማሰሪያ ፈቶ ከግብፅ የነጻነት መንገድን በመራው እግዚአብሔር ስም አምኜ የጽድቅህን ዜና ነግር ዘንድ አንደበቴን አከነውን፣ ልቦናዬን ከሐኬት አንቃው። ለዘላለም የሚኖርና ዳግመኛ አስቀድሞ እንደተነገረ ለጽኑ ስም ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልህ አቡነ አረጋዊ ሆይ ጠላት በላይ በድፍረት በተነሳ ጊዜ የሳሚ መቅሰፍት በበቀል በላዩ ይውረድበት። ከበደልና ከርኩሰት የተነሳ ንጹሐት ሆነው ሞገስን ለተጎናጸፉ የራስ ጸጉሮች ሰላምታ የሚገባ የአማላጅነት ክንድ እንደ አንበሳ ኃያል የሆነ አቡነ አረጋዊ ሆይ ጸብእን የሚወድ የጠላቴን ራስ እንደ ዱር ሸምበቆ ይድቀቅ። አምላክ ለባረከው ራስህና እንደ ብርሃን ፋና ለፈካ ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑኤል ልጅ የማይተካከልህ ናዝራዊ አባታችን አረጋዊ ሆይ ሁል ጊዜ ከሚሰማ ግሩም ድምፀ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖችህ ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልአክ አቡነ አረጋዊ ሆይ በእግረ ጽድቅህ አንበሳና ከይሲን ረግጥ ዘንድ የአንተን ኃይል አገኝ ዘንድ ፍቀድልኝ።
ለከበሩ ጆሮችህና ጉንጮችህ ምስጋናን እያቀረብኩ እልል እያልኩ ሰላምታ የሚገባ እክለ ምንዳቤንም ከወዳጅ ቅዱስ ገብረ ክርስቶስ ጋር የተመገብህ አባታችን አረጋዊ ሆይ ወደ ደብረ ሲንና ደብረ ከርቤ አሳርገኝ። በታላቅ ማህበር መካከል ከፍ ከፍ አድርገኝ። ዘወትር የማስተዋል መዓዛን ለሚያሻትቱ የመንታ ግብራት መተላለፊያዎች የከበሩ አፍንጫዎች ሰላምታ የሚገባ በማዕረግና በክብር የገነን አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነት ከደዌ ፈውሰህ አድነኝ። እንደ አበባ የሚያስደስት ባለሟልነትን ለተመሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘን ዓለም በአማላጅነት ኃጢአትን የምታስምር ጻድቅ አባታችን አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ምሉእ ዕውቀትንም ስጠኝ። እንደ አእናቁ የልብስ ጌጦች ደስ ለሚያሰኙ ጥርሶችህና ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ የሚገባ በክርስቶስ ፍቅር የተመላ አባታችን አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ከስትንፋስ ጋር ለተዋሃደ የከበረ ቃልህና ከወይንም ይልቅ የክርስቶስ ጣዕመ ፍቅሩን ለቀመሰ ጉሮሮ ሰላምታ የሚገባ ትሩፈ ምግባር ነቢዬ ሲሎ ዮሐንስ አረጋዊ ሆይ በሰማይ ያየኸውን ህውረ ምስጢረ ምስጢራት እስኪ ንገረኝ ግለጽልኝ። የቅድስናን ሀብል ላሰረ ክቡር አንገትህና ከበደል ቀንበር ለነጻ ትከሻ ሰላምታ የሚገባ በስተ ምስራቅ የተገኘ ፀሐይ አባታችን አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አብራ፣ በህሌናዬ ውስጥ ሰላምንና እርቅን አሳድርብኝ። ከማህየዊ መንፈስ ቅዱስ ንጽሐ ክብርን ከተቀበልክ በኋላ የቅድስና ፍጹም ካባን ለተጎናጸፈ ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቅ አባታችን አረጋዊ ሆይ ይህንን ምስጋናዬን ተቀብለ ትካዜን የሚያስረሳ ሐዘንን የሚያርቅ ደስታ አድለኝ። የከበረ ደረትህን በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታን የማቀርብልህ እውነተኛ የእግዚአብሔር ነቢይ ጻድቅ ሄኖክ አባታችን አረጋዊ ሆይ በሕይወት ሰሌዳ ላይ ጻፍ። የጠላቶች መታሰቢያ ግን ከንቱ ይሆን ዘንድ አጥፋው። በቀራንዮ እንደተተከለው ዕፀ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልን ባበዛ ምግባሬን ሳትመረምር ወደ ቅንና መልካም ሥራ መልሰኝ። ከአንበሳ ክንድ ይልቅ ለጸና መከንጃህና ሞገስ ኃይሉ ንዑድ ክቡር ለሆነ ክርንህ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ለእነርሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክብር ከተጠሩ ጻድቃን ጋራ ተድላ ደስታ ባለበት በዚያ መንግሥተ ሰማያት እኖር ዘንድ አማልደኝ። የዕጣን መሥዋዕትን ያሳርጉ ዘንድ የከበረ ጽንሐ ማዕጠንትን ከቅዱስ መሃል እጅህ ጋራ በአንድነት ለያዙ ስዝረ ክንድ ሰላምታ የሚገባ የእግዚአብሔርን ሕግ የምታስተምር ስዩመ ኃይል ጻድቁ አማላጃችን አረጋዊ ሆይ አምሳዬ የሌለው የጸጋን ሽልማት ሸልመኝ። በንጹሕ የአማላጅነትህም መጠበቅ ልብስን እኔን አጎናጽፈኝ። ከአስሩ ጥፍሮችህ ጋራ ለተዋሃዱ የከበሩ ጣቶችህና በክርስቶስ ፍቅር ለተመላ ክቡር ጎንህ ሰላምታ የሚገባ በየጊዜው የወንጌልን ቃል የምታበራልን ፀሐይ አባታችን አረጋዊ ሆይ እንደ ቲቶ መምህር ቅዱስ ጳውሎስ
የስምህ ሞገስ ክብሩ ከጨረቃ ክብር ይልቅ ይልቃል። ስለ ጽድቅ ብለህ ምንዳቤ ረሃብን ለተቀበልክበት ሆድህን ጥበብን ለተመላ ጽሩይ ወርቅ ልቦና ሰላምታ ይገባሃል። የፍጹም እምነት መገኛ አብርሃም አረጋዊ ሆይ ፈጣሪው የአገልጋይ ያዕቆብን ይውህና እንደወደደለት በደል የለብኝን የወዳጅህንም በአማላጅነት እርዳኝ። ለከበረ ኩላሊትህ እንደ ቃል ኪዳኑ ታቦት በወርቅ ንጽህና ለተለበጠ ውስጣዊ ህሊና ሰላምታ የሚገባ በአማላጅነትህ ምእመናንን የምትጠብቀን ትጉህ ጻድቅ አባታችን አረጋዊ ሆይ ከክርስቲያን መንጋ አንዱ የሆንኩ እኔ በምግባር ደክሜያለሁና ከነጣቂ ተኩላ ዲያብሎስ አፍ አድነህ ጠብቀኝ። ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ሲቃይን ታግሶ ለቻለ አንጀትህና እንደ ዕንቁ ላጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ልቦናዬ አንተን በመውደዱ ልክ አንደበቴ ለስምህ ምስጋና ይዘምር ዘንድ እነሆ ፍቅርህ በህሊናዬ ምድር አብቧልና። መልኩ እንደሚያምር የተጌጠ ራስ ወርቅ ውስጡ ረቂቅ ለሆነ ክቡር ህንብርት ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከከፋ የሞት ዓይን ተሰውረሃልና የኬልቅዩ ልጅ ነብዩ ኤርምያስ ወዳጅ የተመረጥክነ ንጽሐ መላእክት ስለመታጠቂያ ፈንታ የትዕግስት ማሰሪያ ትጥቁ ለሆነለት አካልህ ሰላምታ የሚገባ አባታችን አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነትህ በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ላንተ ይቀርብልሃል። የቤተ ሕግ መገለጫዎች ለሆኑ ጭኖችህና ዳግመኛ እነርሱን ለመሰሉ ጉልበቶች ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ያለና የነበረ የፍጥረታት ገዢ ክርስቶስ ለአዲስ ወንጌሉ ሐዋርያነት የሾመ ሁሉን ካስተማረ ቅዱስ ጳውሎስ ጋር አንድ የሆንክ ጴጥሮስ አንተነ በሕግና ሥርዓት ስፍራ ከተረከዞች ጋር ለጸኑ ክቡራት እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አረጋዊ ሆይ በልዓም ካለማስተዋሉ የተነሳ አህያው እንደገሰጸችው ክፋትንና ተንኮልን የተመሉ ጠላቶችን ሁሉ አንተ ገስጽልኝ። በፍቅር ቀንበር ፈጽመው የያዙ ጊንጥ ዲያብሎስን ራሱን ይቀጠቅጡ ዘንድ ስልጣንን የሰጣቸው እግዚአብሔር መንፈስ ቅዱስ ላጸናው የእግር መርገጫ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ የልጅ ጻድቅ አቡነ ተክለ ሃይማኖት አእላፍ ልጆች እያንዳንዳቸው ንዑድ ክቡር እያሉ ያመሰግኑሃል። የኃጢአት መከራ ጎዳና መሰናከል ፈጽሞ ካላሰነካከላቸው ጥፍሮች ጋራ ለተዋሃዱ የእግርህ ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማኅበር ክቡር ሆንክ ቅዱስ አባታችን አረጋዊ ሆይ ሲሳራ በሴት ፊት እንደተዋረደ እስኪዋረዱ ድረስ ጠላቶችን አስደንግጣቸው። ሁለንተናው ለተወደደ አካለ ቆምህና በአበባ ቅድስት ተሸልሞ ላጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ቀድሞ እሪያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶችን ከተዘጋጀ የጥፋት ባህር ውስጥ አስጥማቸው። እግዚአብሔር አምላክ አንተን መርጦሃልና እንደ ሁለቱ ነቢይ ለተከናወነ መሰወር ሰላምታ የሚገባ ደግ የታመንክ አገልጋይ አባታችን አረጋዊ ሆይ በ10 አህጉር ተሹመህ 5ቱ መካከል የተቀበልክ አንተ አይደለህምን? በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ስፍራ ለተከናወነ መሰወር ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ
በታላቅ ጉባኤ የአማላጅነትህን ገናናነት እመሰክራለሁ። በየዘመኑ እኔን መጎብኘትን ችላ አትበል። ከመልአከ ሞት ዓይንም በምልጃ ሰውረኝ። የሰውነቴን ሐሳብ ፈጽመ የምትረዳ ጻድቅ አባት አረጋዊ ሆይ ለክቡር የመልክህ ገናናነት ምስጋና እየሰጠው እነሆ ይህንን ትንሽ እጅ መንሻ ቀረብኩልህ። ነገር ግን የተመኘሁትን ዋጋ ላታጠፋብኝ በዓለመ ተድላ የሚገኝ ፍጹም ደስታን አድለኝ። ምስጢረ መንግሥት ኪዳን በውስጡ ተገልጿልና የደብረ ታቦር ምሳሌ ለሆነች ቅድስት ደብር ሰላምታ የሚገባ መስቀል ጋሻን ያዝህ ኃያል ጻድቅ አባታችን አረጋዊ ሆይ ስራችን በተገለጠ ጊዜ ወደምታስፈራ ባህረ እሳት ውስጥ እንዳንገባ እኛ ልጆችህን አድነን። አስኬማ መላእክት እንደመና በውስጧ ወረደባት ደብረ ሲናን ለምትመስል ቅድስት ደብርህ ሰላምታ የሚገባ የቅድስት ሀገር ኢትዮጵያ ብርሃን አቡነ አረጋዊ ሆይ በሥጋ በነፍስ ኑሯችን ጥፋት እንዳያገኘን ስለ እናት ቅድስት ድና ብለህ እኛ ልጆችህን አድነን። የምስጉን ጻድቅ አባ አንጦንስና በተጋድሎ የኖረ የአባ መቃርስ ደቀ መዝሙር ሰማያዊ ሰው ምድራዊ መልአክ ጻድቅ አባታችን አረጋዊ ሆይ የነጻነት ምድር ኢትዮጵያ የድንቅ ስራህን ብዛት አይታ ደስ በሚያሰኝ ቃለ ማህሌት አረጋዊ እንደ ፀሐይ አበራ እንደ ኮከብ ደመቀ እያለች ታመሰግንሃለች። ለጸሎት እንደ ምሰሶ ተተክለ እንደ ብርሃን ድንኳን እጆችን የዘረጋ እንደ ቅዱስ ጴጥሮስ ወንጌልን የሰበከ ጽኑ መስተጋድል ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ረጅምና ቅርንጫፎቹ ብዙ እንደሆኑለት የሊባኖስ ዛፍ ጽድቅ የበዛ የደብረ ጽብሃን የጸሎት መስዋዕት በምሽትና በማለዳ የምታሳርግ ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ደስ የሚያሰኝ የክህነት ሽቶ ያማረ የምድረ በዳ አበባ የቤተ መቅደስ በለዝ ምሰሶ የእንቁ ዘንግ ሰውን የምታረጋጋ መምህራችን ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ረቂቅ የብርሃን ግድግዳ የሚሞቅ የፀሐይ ሰረገላ የልጆችና የታላላቆች አባት የከበርክ ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ወልደ እግዚአብሔር ክርስቶስ በሁለት ዓሣና በአምስት እንጀራ 5000 ሰዎችን እንዳጠገበ በየዓመቱ በረከትን የምታድል ጻድቅ አባታችን አረጋዊ ሆይ ለአንተ ደቀ መዝሙርም ሰላምታ ይገባሃል። ጤናና ሰላምን ስጠን የምንልህ መምህራችን ጻድቅ አረጋዊ ሆይ ዳግመኛ ሰላምን ያድለን ዘንድ ዘወትር የሚጠብቀን ጸሎት ከኛ ጋር የሆነልን ዘንድ ሰላምታ ይገባሃል። አቤቱ የጻድቁ አባታችን አረጋዊ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ ጠብቀን። አሜን።